ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች እንግዲህ ሰሞኑን የሆነ መረጃ እየተሰራጨ ነበር። እሱም መረጃ ምንድነው? የኮንዶሚኒየም ምዝገባን በማስመልከት የተለያዩ መረጃዎች እየወጡ ይገኛሉ። ውድ የተራራው ሚዲያ ቤተሰቦች እንግዲህ የተራራው ሚዲያ ደግሞ ሁሌም ለእናንተ ትኩስ መረጃዎችን በማድረስ የሚታወቅ መረጃ ቻናል ነው። ሳብስክራይብ ያልደረጋችሁ ሳብስክራይብ አድርጉትኝ፣ ላይክ በማድረግ ቪዲዮውን ጀምሩ። ከዚህ ባለፈ ግን አሁን ትክክለኛነቱ የተረጋገጠ መረጃ እንሰጣችኋለን። መረጃው ምንድነው ካላችሁን፣ ሰሞኑን እየተናፈሰ የነበረ መረጃ አለ። እሱ ምንድነው? ለኮንዶሚኒየም ተመዝጋቢዎች ተደረገ እየተወራ ያለ ወሬ አለ። እሱም መረጃው እውነተኛ ነው አይደለም የሚለውን እኛም እንግዲህ ከሚመለከተው አካል ጋር አጣርተን ትክክለኛውን መረጃ ለእናንተ የምናደርሳችሁ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቻችን በመጀመሪያ የት ጋር እንድትሄዱ እንጋብዛችኋለን። ይህንን ቪዲዮ ካያችሁ በኋላ ተራራው ሚዲያ ላይ ነው እንግዲህ የምታገኙት ማለት ነው። ተራራው ሚዲያ የቴሌግራም ቻናል ላይ ሊንኩን አስቀምጠንላችኋል። ያላችሁን በኮንዶሚኒየም ቆጣቢ ሆናችሁ አሁን ላይ ያለው አካውንታችሁ ስታተሱ ምን ይመስላል? አክቲቭ ነው ወይስ ኢንአክቲቭ ነው? ያ ማለት እንግዲህ በመጪው በዚህ ዓመት ውስጥ አዲስ አበባ ከተማ አስተዳደር እንግዲህ ለኮንዶሚኒየም ተመዝጋቢዎች የቤት ዕጣ ለማደል መወሰኑ ተሰምቷል። ስለዚህ ይህንን ቅድመ ዝግጅት እያደረጉ ባሉበት ሰዓት አካውንታችሁ አክቲቭ ነው አይደለም የሚለውን ቁጠባውን አቋርጣችሁት በጣም ብዙ ቆይታችሁ ከሆነ ኢንአክቲቭ ሊሆን ስለሚችል አካውንታችሁ አክቲቭ ነው አይደለም የሚለውን እሱን ማረጋገጥ ስላለባችሁ ያወጣው መረጃ ነው ማለት ነው። ስለዚህ እውነተኛ ናቸው አይደሉም የሚሉትን መረጃዎች እንግዲህ ስናጋራችሁ አንደኛው መረጃ ምንድነው? ፍጹም ውሸት የሆነው መረጃ ምንድነው? እስከዚህን ቀን ነው አካውንቱን አክቲቭ እና ኢንአክቲቭ መሆኑን ቼክ ማድረግ የምትችሉት፣ ወይም ደግሞ ሄዳችሁ የአዲስ አበባ ከተማ አስተዳደር ቤቶች ልማት ጋር ሄዳችሁ ምዝገባ ማድረግ እንዳለባችሁ የሚጠቁሙ መረጃዎች እየወጡ ነው። ይህ ፍጹም ውሸት ነው። ምክንያቱም የአዲስ አበባ ከተማ አስተዳደር የአዲስ አበባ ቤቶች ልማት አስተዳደር ቢሮ ምንም አይነት በአካል መገኘት ሳይጠበቅባችሁ ባስቀመጠው ሊንክ እናንተ ቤታችሁ ናችሁ ማረጋገጥ ትችላላችሁ ብሎ መረጃውን አስቀምጧል። ስለዚህ እናንተ ሄዳችሁ ከዛ ስለሄዳችሁ ስላልሄዳችሁ ቢፈጠር ነገር የለም። ምክንያቱም ሁሉም ነገር አሁን ዓለም ወደ ዲጂታል እየዞረች ስለሆነ ዲጂታላይዜሽን ነው አሁን ያለንበት ሁኔታ እንደሚታወቀው። ስለዚህ ስልካችሁ ባለፈው በሰራላችሁ ቪዲዮ ፋይዳችሁን በስልካችሁ ከአካውንታችሁ ጋር እንዳያያዛችሁት ሁሉ አሁንም የኮንዶሚኒየም ቁጠባ አካውንታችሁ አክቲቭ ነው አይደለም የሚለውን ማረጋገጥ ትችላላችሁ ማለት ነው። ስለዚህ ትንሽ ግንዛቤ ልስጣችሁና ምን ይላል እዚህ ጋር ያገኘሁት መረጃ፣ ለኮንዶሚኒየም ተመዝጋቢዎች ይላል በተለያዩ ሚዲያዎች አክቲቭ አስደርጉ በሚል ሲሰርጭ የሚገኘው መረጃ ሐሰት ነው። በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ለ20 80 እና ለ40/60 የጋራ መኖሪያ ቤቶች ተመዝጋቢዎችን በተመለከተ ሰሞኑን በተለያየ ሐሰተኛ የማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ የምዝገባ ቋት ውስጥ መኖራችሁን አረጋግጡ፣ እንዲሁም ምዝገባችሁ ንቁ ወይም አክቲቭ አድርጉ በማለት እየተናፈሰ የሚገኘው ሐሰተኛ ወሬ ተከትሎ ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ መገኘት ለአላስፈላጊ ምልልስ እየተደረጉ ይገኛል ማለት ነው። ስለዚህ እንደሚታወቀው ይህ መረጃ መሰራጨቱን ተመልክቶ አብዛኞቹ ወደ አዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት በአካል እንግዲህ የሚሞላ ፎርም እንዳለ የደረሳቸው መረጃ እንዳለ ስለሆነ የተነገራቸው እዛ ጋር ሄደው ከፍተኛ መጉላላት እየፈጠሩ ይገኛል። ስለዚህም አስፈላጊ አይደለም። እናንተ ባላችሁበት ሆናችሁ ስራችሁን እየሰራችሁ ሁኔታውን መከታተል ትችላላችሁ ማለት ነው። በሚቀጥለውም አዲስ ነገር ካለ እኔ ማሳውቃችሁ ይሆናል። ለአሁኑ እዚህ ጋር ይብቃንና ስለዚህ ይሁንና ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት ስለሚችሉ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት ይችላል ማለት ነው። የትም መሄድ ሳይጠበቅባችሁ የቁጠባ ገንዘብ ስትከፍሉ በራሱ አክቲቭ ይሆናል። ስማችሁ ከሌለ ብቻ ነው ወደ ቢሮ መሄድና ማናገር የሚጠብቃችሁ የሚል መረጃ ደርሶናል ማለት ነው። ይህ ምንድን ማለት ነው? ሲጀመር አንድ ነገር ልንገራችሁ። እኔ የማውቀውን የኮንዶሚኒየም የቁጠባ እንደ ማንኛውም እንደ የወጭ ገቢ እንደምናደርግበት አካውንት አይደለም። የኮንዶሚኒየም ራሱን የቻለ ፕሮዳክት ነው። ሞርቴጅ ይባላል። ሞርቴጅ ሎን አካውንት ስለሆነ የሞርቴጅ ደግሞ ቀነ ገደብ የለውም ሲጀመር ማለት ነው። ስለዚህ ምንድነው የምታደርጉት? እኔ አንድ ፍንጭ የምሰጣችሁ ከዚህ ከሊንኩ በተጨማሪ ማለት ነው። አካውንቱ ከፍታችሁት ለሆነ ሰዓት ለአንድ ዓመት ለሁለት ዓመት ብታቋርጡት፣ ምክንያቱም በ1997 የተመዘገባችሁ ስለሆናችሁ በጣም የቆየ ነው። ስለዚህ እናንተ በመሀል ተስፋ መቁረጥ ትታችሁት ከሆነ ምንም ችግር የለውም፣ አስገቡበት።
ብር አስገቡበት ራሱ አክቲቭ ይሆናል ማለት ነው። ያገኘነው መረጃ ይሄን ነው። ብር ስታስገቡበት አክቲቭ ይሆናል። እንደዚህ እንደ ኖርማል አካውንት ለምሳሌ እኛ የምንጠቀመው ይሄ አረንጓዴው ደብተር በዚህ የምንግባባ ከሆነ በሱ ሴቪንግ አካውንት ማለት ነው። እሱ ሳንጠቀመው 6 ወር በላይ ከቆየ ኢንአክቲቭ ይሆናል። ግን ይሄኛው ሞርቴጅ አካውንት እና ሴቪንግ አካውንት በጣም ዲፈረንስ በጣም የተለያየ ነው፣ አይገናኝም። ይሄኛው ሴቪንግ ማለት አንድ ሰው ማንቀሳቀስ ላይ፣ ይሄኛው ግን ክሎዝድ አካውንት ነው። ስለዚህ መንቀሳቀስ ስለማይጠበቅበትኝ ገቢ ብቻ ነው የምናደርገው። ይሄ ደግሞ የቁጠባ ክሎዝድ አካውንት ስለሆነ ሲጀመር ኢንአክቲቭ አይሆንም። ብር ስታስገቡበት አክቲቭ ይሆናል፣ ችግር የለውም። ከዚህ በተጨማሪ ብር አስገቡበትኝ። ስለዚህ ቀጣይ ምንድነው የምታደርጉትኝ? ተራራው ሚዲያ እዚህ ጋር ትመጡና እናንተ ስልካችሁ ጋር እንግዲህ እኔ ሊንኩን ትክክለኛ ምንም አይነት ራሴ ኃላፊነት የምወስድበትን ቻናል ነው፣ የራሴ ቻናል ነው ይሄ ቴሌግራም ላይ ያለው ማለት ነው። ተራራው ሚዲያ የሚለው ማለት ነው። እዚህ ጋር ትመጡና ቴሌግራም ላይ ትገባላችሁ። ወደ እናንተ ቴሌግራም ትገባላችሁ። እዚህ ጋር ትገቡና ተራራው ሚዲያ ብላችሁ ሰርች ታደርጋላችሁ። ተራራው ሚዲያ በአማርኛም በእንግሊዘኛም ትችላላችሁ፣ በሚመቻችሁ እናንተን ማለት ነው። ተራራው ሚዲያ ይሄ ሎጎ ያለበት ማለት ነው። በአማርኛም በእንግሊዘኛም ብያችኋለሁ። ተራራው ሚዲያ ገና ስትጀምሩት ይመጣላችኋል ራሱ እዚህ ጋር አለላችሁ። ይሄን ትነካላችሁ። አሁን እንግዲህ በየቀኑ የተለያዩ ዩቲዩብ ላይም እንዲሁም የተለያዩ መረጃዎችን ስለማሰራጭ በየቀኑ ስለማደርሳችሁ እዚህ ጋር የምታገኙት ቀጥታ መጀመሪያ ላታገኙ ትችላላችሁ። ነገር ግን ፒንድ አድርጌላችኋለሁ። ፒንድ ሜሴጅ ማለት እዚህ ጋር ቀጥታ ስነኩት እኔ ፒንድ ወዳደረኩት ሜሴጅ ይወስዳችኋል ማለት ነው። ስለዚህ እዚህ ጋር ይችን ትነካላችሁ ማለት ነው። ይችን ከነካችሁ በኋላ እዚህ ጋር ይኸው ሊንኩ አስቀምጥላችኋለሁ። ስለዚህ ሊንኩ ምንድነው የምታደርጉት? ቀጥታ ነክታችሁ ወደ ክሮም መሄድ ትችላላችሁ። ነገር ግን ጎግል አትጠቀሙ። ጎግል አብዛኛውን ጊዜ ለሃከሮች ተጋላጭ የሆነ ነውና እንድትጠቀሙ መከራችሁ ክሮምን ነው። ጎግል ብዙ ጊዜ አይመከርም። ማንኛውም አፕሊኬሽንም ሆነ እንደዚህ ሊንኮችን መክፈት ያለባችሁ በክሮም ነው። አፕሊኬሽን የምታወርድ ከሆነ ደግሞ ይሄ እንደ ተጨማሪ መረጃ ነው፣ በፕሌይ ስቶር ነው የሚመከረው። ስለዚህ ክሮም ላይ ነው የምትወስዱት። ይሄን ምን ታደርጋላችሁ? ኮፒ ታደርጋላችሁ። ኮፒ ሊንክ ከዛ ከይሄንን ቴሌግራሙን ጆይን ካረጋችሁ በኋላ ከተራራው ሚዲያ ቴሌግራም ቻናል ተወጡና የት ጋር ትሄዳላችሁ? ክሮም ጋር ትሄዳላችሁ ማለት ነው። በጣም ቀላል ነው። በጣም ኢት ኢዝ ሲምፕል፣ ኢት ኢዝ ሶ ሲምፕል። ስለዚህ እዚህ ጋር ትመጡና እኔ እዚህ ቀደም ከፍቼው ስለነበረ እናንተ ላሳያችሁ። እዚህ ጋር ትመጡና ይሄን ያዛችሁትን ፔስት ታደርጉታላችሁ። ፔስት ታደርጉት ራሱ ይመጣው አዲስ አበባ ሃውስ ዲቨሎፕመንት አውቶሪቲ ብሎ ይመጣል ራሱ። ቀጣይ ይከፍትላችኋል። ስለዚህ ምን አላል? የጋራ መኖሪያ ቤቶች ተመዝጋቢዎች የምዝገባ መረጃ መከታተያ ይላል ራሱ። ይሄን ስትከፍቱ ሊንኩ ይሄ ሊንክ ለምን አገልግሎት እንደሚውል ራሱ እዚህ ጋር እየነገራችሁ ነው። ይሄ ምንድነው የሚለው? የጋራ መኖሪያ ቤቶች ተመዝጋቢዎች ምዝገባ መረጃ መከታተያ የባንክ ሂሳብ ቁጥሩን በመጠቀም የቆጣቢነት መረጃውን ያረጋግጡ። so it is easy to understand this ዋይ ማለት በዚህ ዋይ ምንም ያለ ምንም እንትን ማለት እንችላለን። ስለዚህ ጋር ምንድነው የምናደርገው? አካውንት ነው የምናስገባው፣ ሌላ ምንም ነገር የለም። ስለዚህ እዚህ ጋር የኮንዶሚኒየም አካውንት ነው 10 ሺህ ነው አብዛኛዎቹ አካውንት 10 ሺህ የሚል ነው። እሱን ታስገቡና አስገባ የምትለዋን ታስገባታላችሁ። ስለዚህ እዚህ ጋር ስታስገቡ ስታተሱን ያሳያችኋል። አክቲቭ ከሆነ አክቲቭ ነው፣ ኢንአክቲቭ ከሆነ ኢንአክቲቭ፣ ሙሉ መረጃውን እዚህ ጋር ማግኘት ትችላላችሁ። ምክንያቱም ለጊዜው ነው እዚህ ጋር ማሳያችሁ ነገር የለም፣ እኔ አልተመዘገብኩም። ስለዚህ ይሄን ይመስላል። ምንም እንትን የለውም፣ ምንም ሌላ ፕሮሰስ የለውም። እዚህ ጋር አካውንቱን ታስገባላችሁ፣ ወደዚህ ያስገባችኋል። ምንም ሌላ የሚጨመር የሚቀነስ ነገር የለም። ስለዚህ ኢትስ ሶ ሲምፕል። ነገር ግን እናንተ ብቻ በትክክል ማረጋገጥ ያለባችሁ ሊንኩን በደንብ በትክክል ኮፒ ማድረግ፣ ሌላ ፊደል ሳትጨምሩ ሳትቀንሱ በደንብ በትክክል ሊንኩን ኮፒ ማድረጋችሁን ብቻ ነው። ስለዚህ ሊንኩን በትክክለኛ ኮፒ ካረጋችሁት በትክክለኛነት ኮፒ ካረጋችሁትኝ እዚህ ጋር መታችሁ መክፈት ትችላላችሁ ማለት ነው። ውድ የተራራው ሚዲያ ቤተሰቦች እንግዲህ ለዛሬው ያለን መረጃ ይሄን ይመስላል። እንግዲህ ሌላ እዚህ ጋር ግልጽ ያልሆነላችሁ ነገር ካለ ኮሜንት መስጫው ላይ አስቀምጡልን። እኛም ደግሞ እንግዲህ በሌላ ቪዲዮ የምንመለስበት ይሆናል። እንግዲህ አጭር ምላሽ ከሆነ ኮሜንት ላይ ዘው ምላሻችን የምንሰጣችሁ ይሆናል። ነገር ግን ረዘም ያለ ትንታኔ የሚፈልግና ሰፊ የሆነ ማብራሪያ የሚያስፈልገው ከሆነ በሌላ ቪዲዮ የምንመለስበት ይሆናል ማለት ነው። ስለነበረን ቆይታ እጅግ አመሰግናለሁ። ውድ የተራራው ሚዲያ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሁላችሁም ሰላማችሁ ይብዛላለሁ። አመሰግናለሁ።